ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙአዚ የመሪዋ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብያችኋለሁ። ኢድ እንዴት ነበር የኔ ምርጦች? አሪፍ ነበረ? እኛ ጋር በጣም ደስ ይል ነበረ። በጥሩ ሁኔታ አሳልፈናል። በጣም ቆንጆ ነበረ። አመት ከአመት ያደርሳችሁ ከቁጥር አያጎላችሁ ነው የምለው ውዶችዬ። እና ትናንትና እንግዲህ ሀይሚዬና ቡራዬ እነሆም ደግሞ ሶስዬ ተገናኝተው ነበረ። ነገር ግን እነሱ ሁሌም ይገናኛሉ። መጀመሪያው ያምራል፣ መጨረሻው ግን ምንም ሊያምር አይችልም። በቃ መጨረሻው ወይ አንዱ ይሄዳል፣ ወይ አንዱ ይሳደባል፣ ወይ አንዱ ድብድብ ያነሳል፣ ይለያያሉ ማለት ነው። እና በጣም ነው የሚያስጠላው። እኔ ግን ምን አሰብኩ መሰላችሁ ቤተሰብ? ሀይ ብንላቸው ምን ይመስላችኋል? ሀይ ብንላቸው ዝም ማለት የለብንም። ይሄንን ነገር የሆነ መፍትሄ መፈጠር አለበት ቤተሰብ። ዝም የሚባል ጉዳይ አይደለም። እኔ ባለፈው ኤፍንም አውርቼው ነበረና እንደውም ጋሽዬ እዚህ ጉዳይ ላይ መግባት አለባቸው ብያለሁ። በቃ ጋሽዬ ሀይሚንም ብሩኬንም ተቆጥተው ቢያንስ ይቅርታን ማን ገደለው? ይቅርታ ተባብለው ከዚህ ነገር ለምን አይወጡልንም? የእውነት ነው የምላችሁ ስሬስ እና እንደዛ ብየዋለሁ። እስኪ ያለውን ነገር እናወራበታለን። እኛም ትንሽ ግራ እየተጋባን ነው። ምንም ሊገባን አልቻለም። በቃ እነሱ ራሱ ሊገባን አልቻለም አሁን ያሉበት ሁኔታ እያለኝ ነበረና ስለዚህ አንደኛ ተመልካችም እየተጨናነቀ ነው። ሁለተኛ ደግሞ ሁሌ በመጣችሁ ቁጥር ስድብ አለ፣ ማመናጨቅ አለ። በቃ ብዙ ነገር እያየንባችሁ ነው ማለት ነው። ትናንት አሁን ሶሲ ስለ ዳኒ የሆነ ነገር ስትናገር ነበረ። ሁለቱንም ደግሞ ይቅርታ ጠይቄ ታርቀው ምናምን ወደ ድሮ ማንነታቸው እንዲመለሱ አደርጋለሁ ብላ ነበረ። ግን ሀይሚና ብሩኬ ሲገናኙ እንዳያችሁት ነው። ሀይሚ እሱን ቀጥረሹ ለምን እኔን ያልሽኝ እና ወይ እሱን አውሪ ወይ እኔን አውሪ ብላ ስትናገር ነበር። ጭራሽ ብሩኬን ማውራትም አትፈልግም፣ ብሩኬንም ማግኘት አትፈልግም። ከብሩኬ ጋር ያለኝን ነገር ጨርሻለሁ ብላ ነበረ። መለስ ብላም ደግሞ ገና የምጠይቀው ጥያቄ ያልተመለሰልኝ ነገር በጣም ብዙ ነገር አለ ብላ ድጋሚም ተናግራለች ማለት ነው። እና እኔ ትንሽ ግራ እየገባኝ ነው ቤተሰብ፣ ቁም ነገር ማለት ነው። ማለት ይሄን ያክል ጥያቄ የሚባል ነገር ይሄን ያክል እንደው ስንት ጊዜያችሁ ነው እናንተ ይሄን ነገር እንኳን እስከጀመራችሁት? በጣም ረጅም ጊዜ ሆናችሁ እኮ የእውነት በጣም ረጅም ጊዜያችሁ ማለት ነው። ሀይሚና ብሩኬና እስከ መቼ ነው እንደዚህ እያላችሁ የሚቀጥሉት? ለምንድን ነው ይሄ ነገር የማይቋጨው? ለምንድን ነው የማይፋታው? እንደ ጥላት የምትተያዩት ለምንድን ነው? እሱስ ምን ያክል በደል ቢበድል ነው ይሄን ያክል ይቅርታ የማይደረግለት ነገር ምንድን ነው? ቆይ ጥፋቱ እኔ የብሩኬ ጥፋት እንደዚህ ይካብዳል ብዬ አንድ ቀን ማስቤ አላውቅም። ስሬስ ማለት ነው። እና ሀይሚ ለምን እንዳመረረች አላውቅም። ወይንም ሌላ ምክንያት ሌላ ችግር ካለ ንገሩን እና የሆነ መፍትሄ እንፍጠርላችሁ ማለት ነው። እኛ የማናውቀው ከካሜራ ጀርባ ምናልባት ያደረጋችሁት ነገር ካለ፣ የበደለሽ ነገር ካለ፣ ያስቀየመሽ ነገር ካለ እኛ ካየነው ውጭ ማለት ነው እንጂ እኛ ያየነው ነገር ከሆነ ፕራንክ ነው። ማንኛውም ሰው የሚያደርገውን ነገር አድርጓል ማለት ነው። ሶሲ የተናገረችው ነገር አለ። እሱ እኔን ብዙ ጊዜ በድሎኛል፣ ብዙ ነገር ይዤበታለሁ፣ ብዙ ጊዜ አይቼበታለሁ። ነገር ግን እኔን እንደ መጠቀሚያ ነው ያደረገኝ። በቃ 4 አመት ነው የምንተዋወቀው፣ 2 አመት በፍቅር ቆይተናል ብላለች ሶሲ። አሁን ላይ ግን ስላለፈለት ስለታወቀ እኔን ብዙ ነገር እያለኝ ያለው ብላለች። እውነት ነው። ሶሲ ጋር ምን ካላችሁ ሶሲ ማን ነው ዳኒ ከዚህ በፊት እኮ ሴት ይዞ ገብቶ ነበር ክላሱ። ሴት ይዞ ገብቶ ግን ፕራንክ ነው ብሏት በቃ ይቅርታ አድርጋለታለች ማለት ነው። አድርጋለታለች። የዳኒ ቢዘረዘር በጣም ብዙ ነገር አለ። ማንም ቢሆን ንጹህ ሊሆን አይችልም። ሀይሚዬ ጋር ብንመጣ ሀይሚዬ ጋር ብዙ ነገር አለ። ግን እኔ ሁሉን ነገር ትታችሁ ይቅርታ ተባብላችሁ እንደውም እኮ ከብሩኬ በደል ሀይሚ ይበልጣል። ብዙ ጊዜ ነው ብሩኬን እንትን ስትለው የነበረው ማለት ነው። እና ግን የከሌ ይበልጣል የከሌ ይበልጣል ሳይሆን እኔ የምፈልገው
ይሄ ነገር በቃችሁ፣ በቅቷችሁ በሌላ ነገር ኑልን፣ ሰላም ፍጠሩ። ተመልካች እየተጨነቀ ነው ለእናንተ ማለት ነው። የተመልካች ጭንቀት እናንተ ምንም ሊገባችሁ አልቻለም። ሁሌ ስትመጡ ተመሳሳይ ነገር ነው ይዛችሁ የምትመጡት። ሁሌ የምትናገሩት ተመሳሳይ ነገር ነው እና ለምንድን ነው ይሄ ነገር የሚሆነው? እኛ ህፃን ልጆች አይደለንም፣ ሁላችንም አዋቂ ነን፣ ብዙ ነገር እናውቃለን። እና መስተካከል ያለበትን ነገር በይቅርታ ማስተካከል። የማይስተካከል ከሆነ በቃ ጥሩ ነገር ካልሆነ እኮ በቃ መለያየትን የመሰለ ነገር እኮ የለም። በነፃነት ሳትቀያየሙ አሁን እናንተ በተገናኛችሁ ቁጥር መጥፎ ቃላት ከአፋችሁ ይወጣል ማለት ነው። ስድብ አለ፣ ብዙ ነገር አለ፣ ማመናጨቅ አለ። ይሄ ነገር መኖር የለበትም። በቃ ችግር ካለ ችግራችሁን ወይም ከካሜራ ጀርባ ፍቱት፣ የማናውቀው ነገር ካለ ማለት ነው። እና እኔ በበኩሌ ማለት ነው ብዙም ደስ እያለኝ አይደለም አሁን ላይ የምናየው ነገር ማለት ነው። አሁን ላይ የሚታየው ነገር ብዙ ማስደሳች ነገር አይደለም። እና እስኪ አስቡበት። ፕራንክም ሲበዛ በጣም ነው የሚያስጠላው። ብዙ ጊዜ ፕራንክ እንደዚህ ሲደጋገም ይደብራል እኮ። ኮሜንት አታዩም እንዴ እናንተ? ኮሜንት የምታዩ አይመስለኝም። አሁን ዝም ብዬ ሳያችሁ ኮሜንት አታዩም ወይስ ምንድን ነው? እና ሀይሚዬ ቡራዬ እባካችሁ በቃ ሶሲም የራሷን ህይወት ትኖራለች፣ ዳኒም የራሱን ህይወት ይኖራል። እናንተም የራሳችሁን ህይወት ኑሩ። በቃ ኑሩ፣ ይበቃችኋል ማለት እና እንደ ጥላት መተያየት የለባችሁም። እሱ ሲመጣ ለምን መጣ፣ እሷ ስትመጣ ለምን መጣሽ፣ አንቺን ማየት አልፈልግም፣ አንቺ ከህይወቴ ውጭ፣ አንተ ከህይወቴ ውጣ ምናምን የምትሉት ነገር እኔ ምንም ሊገባኝ አልቻለም። ምንም የሆነ አንዳንድ ጊዜ ቃቃ ጨዋታ ነው ወይ እነዚህ ልጆች የሚጫወቱትን ብዬ አስባለሁ ማለት ነው እኔ በበኩሌ። ምክንያቱም ተጨባጭ ነገር ወይንም ደግሞ አሳማኝ ነገር የለውም የምትናገሩት ነገር አሁን ላይ ምንም ነገር። ሁሌም ሳምንት ከሳምንት በላይ ሆናችሁ ተመሳሳይ ነው የምናየው። ተመሳሳይ እናንተ ልብስ እየቀየራችሁ እንጂ የምትመጡት የምትናገሩት ነገር ተመሳሳይ ነገር ነው። ዛሬም እዛው የተጀመረበት ፕራንክ ላይ ነው ያላችሁት፣ ፎቶ ላይ ነው በቃ። እና አላቅም ምን እንደምላችሁ ማለት ነው ውዶችዬ። ለማንኛውም ሰላሙን ያምጣላችሁ ነው የምለው። ወደ ራሳችሁ ተመለሱ። የሚወዷችሁ ልጆች፣ የሚያከብሯችሁ ልጆች እንዳይቀየሟችሁ። አንዳንድ ጊዜ የራሳችንን ፍላጎት ብቻ ማሟላት የለብንም። ራሳችን ብቻ መደሰት፣ ራሳችን የምናገኘውን ብቻ ሳይሆን በቃ ሰው ምንድን ነው የሚወደው፣ ለሰው ክብር መስጠት የሚባል ነገር አለና እንደዛ ብታደርጉ አሪፍ ነው። እኔ ልስራ ካልኩ ብዙ ነገር መስራት እችላለሁ። በነገራችን ላይ ስለ ሀይሚ መስራት እችላለሁ። ሀይሚን እያንቋሸሽኩ፣ ሀይሚን እየሰደብኩ፣ የሀይሚን ፎቶ እየዘቀዘኩ፣ ብሩኬንም እንደዛ፣ ወይንም ከብሩኬ ጎን ሆኜ ሀይሚን ቅጥቅጥ ማድረግ፣ ወይም ከሀይሚ ጎን ሆኜ ብሩኬን ቅጥቅጥ ማድረግ እችላለሁ። ሰው ይወዳል እንደዚህ አይነት ነገር፣ በጣም ነው የሚወደው። እየሰደቡኝም ቢሆን እፈምሳለሁ ማለት ነው። ግን ህሌና የሚባል ነገር አለ። ህሌና እነዚህ ሰዎች የሚከታተሉኝ ሰዎች ምን አይነት ባለጌ ናት፣ እንዴት እንደዚህ ብዙ ነገር እባላለሁ ማለት ነው። ቁም ነገር ጭራሽ የሚወዱኝን ልጆች የሚከታተሉኝን ልጆች አጣለሁ ማለት ነው በገዛ እጄ። እና አንዳንድ ጊዜ ለሰው ክብር ሊኖረን ይገባል። የራሳችንን ፍላጎት ብቻ ወይንም ደግሞ ታየልን ብለን እኛ በፈለግነው መንገድ ብቻ መንቀሳቀስ የለብንም። እኛ ከእናንተ ጥሩ ነገር እንጠብቃለን። ጥሩ ደረጃ ላይ ደርሳችሁ ማየት እንፈልጋለን። ቁም ነገር ማለት ነው። ሀይሚዬና ብሩኬ እኔ ስራችሁን በጣም ነው የምወደው። ብዙ ፕራንጎች ሰርታችኋል፣ ደስ የሚሉ ነገሮች። በዛ ላይ ደግሞ እናንተ ጋር የማየው ባህሪ ወጣ ያለ ባህሪ አይቼባችሁም አላውቅም ማለት ነው። እና ስለዚህ አሁን ላይ ግን የምታደርጉት ነገር ብዙም ደስ የሚል ነገር አይደለም። ይቅርታ ልታስተምሩን ይገባል ነው የምላችሁ። የይቅርታ ሰው ሁኑ መጀመሪያ። የይቅርታ አንድ ሰው እኮ ተበዳይም ሆኖ እኮ ማለት ነው ይቅርታ እንደውም ከመቀበል እንደውም ይቅርታ መጠየቅ ራሱ ትልቅነት እንደሆነ ታውቃላችሁ። ከመቀበል መጠየቅ ራሱ ትልቅነት ነው። ተበድላችሁ እኔ አሁን ተበድዬ ያንን ሰው ኦኬ ይቅርታ፣ እኔ ከአንተ ጋር እንደዚህ ስለሆን በጣም ይቅርታ፣ ከዚህ በኋላ ግን እኔ እናንተ በምንም አይነት ጉዳይ አንገናኝም፣ ሶሪ ብላችሁ ትዘጋላችሁ ማለት ነው። ይህ ትልቅነት እንጂ ትንሽነት አይደለም። አንዳንዱ ተቀበል ሲባል አልቀበልም የሚላለ በቃ ድርቅ ብሎ ልክ እንደ ሀይሚዬ ማለት ነው። ሀይሚ አሁን ይቅርታ ስንት የተጠየቀችው ፈጽሞ ድርቅ አለች። በቃ
እና ሀይሚዬ ይቅርታ ሰው ሁሉ እና የምላችሁ ለማንኛውም ውድ ቤተሰቦች ሙቀት በጣም እየሞቀኝ በነገራችን ላይ የሆነ በጣም ኤሲውን ስለኮሰው ማለት ነው። ኤሲውን እንትን አለው ጩኸት አለው ማለት በጣም ስለሚጮህ ይረብሻል። እና ውዶችዬ ማሮችዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነቱን ይስጠን ለሁላችንም እና ደህና ሁኑ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ